ሰላም ዩናይትዳውያን እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። አድማጮች እነሆ ዕለታዊ የዩናይትድ መረጃዎችን ይዘንላችሁ ተገኘን። እጅግ የሚያስደስት ዜና ትላንት ፋብሪሶ ሮማኖ አደርሶናል። አማድ ዲያሎ ለዩናይትድ ተመልሷል፣ ልምምድ መስራት ይጀምራል በቅርቡ ብሎናል። ለአትሌቲክ ቢልባኦ ጨዋታ እንደሚደርስም ተነግሯል። በጣም የሚያስደስት ዜና ነው፣ ትሰሙታላችሁ። ሁለት ታዳጊ ባለተሰጥኦ ተጫዋቾች ለዩናይትድ ሊፈርሙ ስለመሆኑ ሰምታችኋል። ተጨማሪ መረጃዎችን ይዘንላችኋል፣ እሱንም እናደርሳችኋለን ክቡራን አድማጮች። ከዛ ውጭ ከዝውውር ጋር በተያያዘ በተለይ በአማካይ ስፍራ ላይ ዩናይትዶች እያዩቸው ያሉ ተጫዋቾች አሉ። ማን ሊመጣ ይችላል አማካይ ስፍራ ላይ የሚለውን አንድ መረጃ ያደርሳችኋለሁ። ከጣሊያን አንድ ተጫዋች ስሙ በተደጋጋሚ ተነስቷል፣ በቦርዱም ተወርቶበታል ተብሏል። እንዲሁም ከአርጀንቲና የሚፈልጉት ውሉን ለማፍረስ እንዳሰቡ የተገለጸለት ተጫዋች አለ። ማን ነው? ከዜናው ምላሽ ታገኛላችሁ። የሰሞኑን የኩኒያና የዴላፕን ጉዳይ መረጃ እንደተለመደው ይዘናል አድማጮች። ኦስሜሄን ግን በተለይ ዩናይትድ የማይመጣበት ምክንያት ምንድን ነው በሚል የኦስሜሄንንም ጉዳይ ዛሬ ነግራችኋለሁ። ከዛ ውጪ ለየት ባለ መልኩ አድማጮች ከዚህ በፊት አድርገነው አናውቅም። በመሀል በዜናችን መሀል የቲክቶክ ቪዲዮዎችን ይዤላችሁ መጥቻለሁ። እነኛ ቲክቶክ ቪዲዮዎች ከእግር ኳስ ጋር የተያዙ ናቸው። ኦፍኮርስ የሚያዝናኗችሁ ናቸው። ከሚያዝናኗችሁ ቪዲዮዎች ውጭ ደግሞ እንደዚሁ ከዜና ጋር የተያዙም የእግር ኳሱ ሰዎች የተነገሩ ግን ትክክል ያልሆኑ ነገሮች አሉ። እነሱን ቪዲዮዎች እንጋብዛችኋለን በመሀል። ስለዚህ ትንሽ አዝናኝ ለማድረግ ሙከራ እናደርጋለን። ቆይታችሁን ማለት ነው። ብቻ እናንተ ቪዲዮን ላይክ በማድረግ በተለይ ሰሞኑን ጥሩ ናችሁ፣ ላይክ እየሰሰታችሁ አይደለም እንደተለመደው። ዛሬም ላይክ በማድረግ እንድታበረታቱን እና ቪዲዮ እንድትከታተሉን እየጋበዝኩ ወደ መረጃዎቻችን እንለፍ። መልካም ቆይታ። ከመልካም ዜና እንጀምር። የአማድ ዲያሎ መመለስና ልምምድ መስራት ያልተጠበቀ ድንገተኛ ሰርፕራይዝ የሆነ ዜና ሆኗል። ፋብሪሶ ሮማኖ ነው ትላንት ኤክስክሉሲቭ በሚል ልዩ ታይትል ሰጥቶ በአማድ ዲያሎ አሁን ከዩናይትድ ዋና ቡድን ጋር ልምምድ እንደሚሰራ እና መስራቱን በቀጣይ ሳምንት እንደሚጀምር ይፋ ያደረገው። አሁን የአማድ መመለስ ለዩናይትድ ምን ያህል ወሳኝ እና አንገብጋቢ ነገር እንደሆነ ሁላችሁም የምትረዱት ነው አድማጮች። ይሄ ልክ እንደ አዲስ ፈራሚ ልትቆጥሩት የምትችሉትና በጣም ሊያስደስታችሁ የሚችል ዜና ነው ማለት ነው። ለዛ ነው ብዙ የዩናይትድ ደጋፊዎች በማህበራዊ ድረገጾች ደስታቸውን ሲገልጹ የተመለከትኩት። የአማድ መመለስ በተለይ ከዩሮፓ ሊጉ ቀጣይ ከሚጠብቃቸው ጨዋታ አንጻር በጣም የሚጠቅማቸው ልጅ ይሆናል። ምን ያህል የዩናይትድ የአጥቂ መስመር እንደሳሳውላችሁ የምታውቁት ነው። የዩናይትድ አጥቂዎች ጎል እያስቆጠሩ አይደለም ማለት ብቻ ሳይሆን ለቡድኑ እያበረከቱት ያለ አስተዋጽኦም በቡድኑ ውስጥ የለም፣ ብዙ አንመለከተውም። ሆይላንድ ከጊዜ ወደ ጊዜ እየባሰበት እንደሆነ ተመልክታችኋል አድማጮች። የሚያገኛቸውን እድሎች አይጠቀምም። ተጫዋቹ ይሻሻላል ብለን ብንጠብቅም የሆነ ሰሞን ጎል አግብቶ በዛው ይቀጥላል ብለን ሁላችንም ተስፋ ብናደርግም ግን ተስፋችንን ሊሆን አልቻለም እና የሆይላንድ እና የዩናይትድ የአጥቂ መስመር መሳሳት በቀጣይ ደግሞ የሚያገኙት የስፔኑን ትልቅ ክለብ ነው። አትሌቲክ ቢልባኦ ቀላል ቲም አይደለም እንደምታውቁት። ስለዚህ በጨዋታው ላይ ውጤት ይዞ መውጣት በተለይ ከቢልባኦ ሜዳ በጣም አስቸጋሪ ነው የሚሆነው። ዩናይትድ በጣም ዲተርማይን ሆኖ የሚያገኛቸውን እድሎች ክሊኒካል ሆኖ ጨርሶ አሸንፎ ካልመጣ በስተቀር በተለየ የማሸነፍ ስፕሪት ማለት ነው። ኦፍኮርስ ዩናይትድ ቀኑ ሲሆን የዩናይትድ ተጫዋቾች እንዲሁ 100% ያላቸውን የሚሰጡ ከሆነ የትኛውንም ቡድን ማሸነፍ እንደሚችሉ በፕሪሚየር ሊጉም ሀያሉን አሸንፈው አሳይተውናል። አትሌቲክ ቢልባኦ ዩናይትድ ለማሸነፍ የሚከብደው ቲም ነው እያልኩ አይደለም አድማጮች፣ ግን ከፍተኛ የሆነ ክሊኒካል መሆንን ይጠይቃል። ጨዋታው ላይ የምታገኟቸውን እድሎች ማስቆጠር ወይም ደግሞ ውጤቱን በደንብ በተጋድሎ አስጠብቆ መምጣትና ኦልትራፎርድ ላይ ልክ እንደ ሊዮን ጨዋታውን መወሰን ስለሚቻል ማለት ነው። እና በዚህ ሰዓት የዩናይትድ ቲም በብሩኖ ፈርናንዴስ ጎል ማስቆጠር ላይ ብቻ እየተማመነ የሱን ጎል እድል ፈጣሪነት ከሚጠብቅና ብሩኖ በየጊዜው የቲሙን ተሸክሞት ሊያወጣ እንደሚችል ከመረዳት አንጻር የአማድ ዲያሎ መመለስ በጣም አስደሳች ዜና ተደርጎ ሊወሰድ ይችላል ማለት ነው። ይሄ ማለት ግን አድማጮች ተጫዋቹ እስካሁን ድረስ በጂም በግሉ ልምምድ እየሰራ ቆይቷል። አሁን የሚጀምረው የሳር ላይ ልምምድ ነው ማለት ነው። ስለዚህ ከቡድን አጋሮቹ ጋር ይቀላቀላል። ቀጣይ ሳምንት ነው የተባለው።
ከቡድን አጋሮቹ ጋር ልምምድ ሰራ ከተባለ ደግሞ ለጨዋታ ለመመለስ ጥቂት ቀናት ብቻ ይበቁታል ማለት ነው። ወይም ኦልሞስት ተመልሷል ብላችሁ ውሰዱት ማለት ነው። ግን ለአትሌቲኮ ማድሪዱ ጨዋታ እንደሚደርስ ሁላችንም ተስፋ እናደርጋለን፣ በተስፋ እንጠብቃለን። ያለውም ተስፋ እዛ ጨዋታ ላይ ይደርሳል በሚል ነው ማለት ነው። ለመጀመሪያው ዙር ጨዋታ እየተጠበቀ የሚገኘው ሌላው አድማጮች ያው ከዩናይትድ የአጥቂ መስመር ችግር ጋር በተያያዘ ግን የሃሪ ሬድናፕ የሰጡት አስተያየት ትንሽ ያስገርሞኛል። አሰልጣኙ ሩበን አሞሪም መድፈር አለባቸው። ሃሪ ማጉዌርን ሴንትራል ስትራይከር አድርገው መጠቀም አለባቸው በቀጣዮቹ ጨዋታዎች ላይ ሲሉ የሰጡት አስተያየት ትንሽ ያስገርሞኛል። እውነት ለመናገር እኔም ተመችቶኛል። ይህንን ተጫዋች በአጥቂ መስመር ላይ አሞሪም ቢሞክሩት ዩናይትድ አሁን በተከላካይ መስመር ላይ ጥሩ የሆነ ስቶክ አለው አይደል? ሴንተር ባክ ቦታ ላይ የእሱም ቦታ መሸፈን የሚችሉ ተጫዋቾች ዩናይትድ አላጣም። ስለዚህ ሀሳቡ አይዲያው የሆነ የእብደት አይነት ነገር ቢመስልም ግን ሃሪ ሬድናፕ ሩበን አሞሪም ይሄን ተጫዋች ፊት መስመር ላይ አጥቂ አድርገው ቢሞክሩት ብለው የሰጡት አስተያየት ላይ እኔም ደጋፊያቸው ነኝ። ትንሽ የእብደት አስተያየት ቢመስልም ወጣ ያለ ነገር ቢመስልም ግን ዩናይትድ አሁን ካለበት ችግር አንጻር ማጉዌር የአጥቂ ቦታ ላይ ቢሰለፍ ቢያንስ አትሊስት ተጫዋቹ አየር ላይ የክሮስ የሚደረጉለትን ኳሶች ገጭቶ በጭንቅላት ጎል የማስቆጠር እድል ይኖረዋል ብዬ አስባለሁ። መቼስ ከሆይለንድ ያነሰ ነገር ሃሪ ማጉዌር በዩናይትድ የአጥቂ መስመር ቦታ ላይ ያስመለክተናል ብዬ ነው ፍጹም አላስብም። ለማንኛውም ይህን አስተያየት ሰጥተዋል ሬድናፕ። ወደ ተለመዱ የዝውውር መረጃዎቻችን ስናልፍ ሁለት ዜናዎችን ትላንት አደርሰናችሁ ነበር። ዩናይትዶች ታዳጊ ተጫዋቾችን ከመላው አውሮፓ እያሰሱ ስለመሆኑና አንዳንዶቹን እንደውም ሊያስፈርሟቸው እጅግ እንደተቃረቡ ትላንት አወራናችሁ። በተለይ የ18 ዓመቱ ፈረንሳዊ ተጫዋች ኤንዞ ካና ቪቪክ ተብሎ ይጠራል። ይህን ልጅ ለማስፈረም ዩናይትዶች በግል ተስማምተው እንደጨረሱ ነግረናችኋል። ከማርሴ ሊዮን እና ሞናኮ ጋር ነው ከፍተኛ የሆነ ፉክክር አድርገው ተጫዋቹን ያለ ቤሳ ቤስቲ ክፍያ በነፃ ዝውውር ለማስፈረም ክለባችን ዩናይትድ ተስማማ ኦልሞስት ጨርሷል ብለን እየነገርናችሁ እና ከተጫዋቹ ቤተሰቦች ጋር ወኪሎች ጋር ነበር ባለፈው ሳምንት የተገናኙት ዩናይትዶች። በዛ ግንኙነታቸው ወቅት ጥሩ የሆነ ንግግር አድርገዋል። ኦልሞስት ተስማምተዋል ያስባላቸውን አይነት ዲያሎግ ወይም ኮንቨርሴሽን ነው ያደረጉት። ስለዚህ መግባባት ላይ ደርሰዋል ማለት ነው። ተጫዋቹም ፈቃደኛ ነው ወደ ዩናይትድ ለመምጣት። ስለዚህ ዩናይትዶች ይህን ተጫዋች የአጥቂ መስመር ተጫዋች ነው እንደሚያስፈርሙት አሁን ኦልሞስት እርግጥ ሆኗል ማለት ነው እና ሊሃርቬ ይባላል ቲሞ ያስፈረሙበት። ሊሃርቬ ደግሞ የቀድሞ የፖል ፖግባ በታዳጊነቱ ሳለ ሲጫወትበት የነበረ ቲም ነው። ስለዚህ ኢንሴንስ በአዲሱን ፖግባ አስፈረሙ ብለን ማለት አንችልም። አዲሱ ፖግባ ያልንበት ምክንያት ያው ከዛው ከፈረንሳይ ፖግባ ከመጣበት ቡድን ስለሚመጣ እንጂ የሚጫወቱበት ቦታም ባጫወት ባህሪም ተጫዋቾች የተለያዩ መሆናቸውን ልብ በሉ አድማጮች። ለማንኛውም የዩናይትድ መልማዮች ቡድኑን አሁን በጊዜ ዝውውሮችን ለማጠናቀቅ ለዋናው ቡድንም ለአካዳሚውም ጠንክረው እየሰሩ ነው። ይሄ ብዙ ለውጥ እንዳለ በዩናይትድ ቤት ያመላክታቸዋል። የወደፊት የዩናይትድ ከዋክብትን መሰብሰባቸውን ከወዲሁ ቀጥለዋል። ለዚህም ትልቁን ድርሻ የሚወስዱት ክሪስቶፈር ቪቪል ስለመሆናቸው እየተመሰገኑ ነው ያሉት። ሌላኛም አንድ ታዳጊ አለ ዘይድ ባፍዲሊ ተብሎ ይጠራል። 17 ዓመቱ ነው። ትላንት እንደነገርኳችሁ ለጌንክ ነው የሚጫወተው። ለ23 ዓመት በታች ቡድን ነው ለጌንክ የሚጫወተው። በ17 ዓመት ለ23 ዓመት በታች ቡድን መጫወት አስቡት አድማጮች። ኦልሞስት በእድሜ በ5 እና በ6 ከሚበልጧችሁ ተጫዋቾች ጋር መጫወት እንደማለት ነው። ልጁ በዚህ እድሜው ለጌንክ 23 ዓመት በታች መጫወቱ በራሱ ያለውን ኳሊቲ የሚያሳያችሁ ነው። ባፍዲሊ በ2007 ነው የተወለደው። ተጫዋቹ የሚጫወትበት ቦታ ትንሽ ስለ ተጫዋቹ ግንዛቤ ልስጣችሁ ብዬ ነው። አታኪንግ ሚልፊልድ ቦታ ላይ ይጫወታል፣ እንዲሁም የአማካይ ስፍራ ቦታ ላይ ይጫወታል ነው የተባለው። ራይት ፎተር ነው፣ የቀኝ እግር ተጫዋች ነው እና ዜግነቱ ደግሞ ቤልጅየማዊ ነው ማለት ነው። የዚህን ተጫዋች ፕሮፋይል አጠር ባለመልኩ ስነግራችሁ ተጫዋቹ ላይን ብሬከርስ በሚባል በጣም አደገኛ በሆነ ጨዋታ መጫወት ይችላል። ላይን ብሬክ በማድረግ ማለት ነው። ድሪብሊንግ ኳሊቲዎች አሉት። በጣም ጠባብ በሆኑ ስፔሶችም እንዲሁ የመጫወት ጂኔስ የሆነ አይኪው አለው ይባላል።
ተጫዋቹ ወደ ጎል ኳስ በመምታት ሾት ለማድረግም ፍጹም አይራራም ነው የተባለው። ሄሲቴት አያደርግም። ኳስ ይዞ ሲጫወት ደግሞ ያው ተጫዋቹ ኤክሰለንት እንደሆነ ይነገርለታል። የመጀመሪያ ተቹ በተለይ ካሉት ስኪሎች የነገርናችሁ የሚጠቀሱለት ናቸው ማለት ነው። እንግዲህ ይሄ ታለንትን አይደንቲፋይ የሚያደርጉና ሬት የሚያደርጉ ሳይቶች የተጫዋቹን ፖቴንሻል 8 ከ10 ሰጥተውታል ማለት ነው። ስለዚህ ዩናይትዶች ሁለቱንም ተጫዋቾች የሚያስፈርሙት በነፃ ዝውውር ነው ማለት ነው። ሁለቱም ፍሪ ናቸው። የሚከፍሉት ገንዘብ አይኖርም። ምናልባት የካሳ ክፍያ በመጠኑ ሊከፍሉ ለክለቦቹ ይችሉ ይሆናል። እነኚህ ተስፋ የተጣለባቸው ተጫዋቾች ወደ ማንቸስተር ዩናይትድ ሊመጡ ተቃርበዋል የሚለው ከዝውውር ጋር የተያዘው መረጃችን ነው። አድማጮች አሁን ደግሞ እስቲ ትንሽ ከቲክቶክ መንደር ያገኘናቸውን ቪዲዮ እናድርሳቸው። ወደ ቀጣይ ዜናዎች ከማለፋችን በፊት አድማጮች ይህን ቪዲዮ ተጋበዙ። የማንቸስተር ዩናይትድ አሰልጣኝ የሆነው ሩበን አሞሪም የአጥቂ ችግራቸውን ለመፍታት ብሎ በተለያዩ የአፍሪካ ሀገራት የሚገኙ አጥቂዎችን ቪዲዮ እያዩ ይገኛሉ። እናም ከዚህ ከአፍሪካ ውስጥ ኢትዮጵያን ያዩት ከኋላ የምት ዳዊት ኢሳን እያዩት ይገኛሉ። የእሱን ቪዲዮዎች እያዩትና ደስተኛ እንደሆኑና ወደ ማንቸስተር ዩናይትድ ታዳጊ ክለብ ላይ እንደሚያስገቡት ቃል ገብቷል። ወሪም ወደ ዩናይትድ ታዳጊዎች ቡድን እንደሚያስገቡት ቃል ገብተዋል ተብሏል። ይሄን ቃላቸውን የማይጠብቁ ከሆነ ግን ከአሞሪም ጋር ልንጣላ ነው። አሞሪም ላይ ዘመቻ ነው የምንጀምረው ማለት ነው በዚህ ቪዲዮ መረጃ መሰረት። ለማንኛውም የአንዳንድ ሰዎች ድፍረትና የአንዳንድ ሰዎች መረጃ አሰጣጥ ትንሽ የሚያስገርም ነው። ዘና እንድትሉ በሚል ነው። የአሌሃንድሮ ጋርናቾን ጉዳይ እናንሳ። ተጫዋቹ አሁን ትላንት እጅግ የምናምናቸው የዜና ምንጮች ናቸው ይህን መረጃ ያደረሱን። በዚህ ክረምት ተጫዋቹ ዩናይትድን ሊለቅ እንደሚችል እኔ ግምቴን ስነግራችሁ ነበር አድማጮች። አትሌቲክ ጋዜጣ ነው መረጃውን ያወጣው። አትሌቲክ ደግሞ እጅግ ከምናምናቸው የዜና ምንጮቻችን መካከል አንዱ ነው። ሁኔታዎች ያስታውቃሉ አድማጮች። በነገራችሁ ላይ ተጫዋቹ የተለያዩ አክቲቪቲዎች ሜዳ ላይ በሚያሳየው ነገር ሊሆን ይችላል፣ በተለይ ማህበራዊ ድረገጾች ላይ በሚያደርጉ አክቲቪቲ አንድ ተጫዋች በአንድ ቲም ውስጥ ደስተኛ አይደለም ወይስ ነው የሚለውን በደንብ ግልጽ አድርጎ ነው የሚያሳያችሁ። እና ጋርናቾን በደንብ ልብ ብላችሁ የምትከታተሉት ከሆነ ተጫዋቹ ከዩናይትድ ለመውጣት ልቡ ሸፍቷል ወይም ፍቃደኛ ነው። ኦፍኮርስ ቢቆይ ደስተኛ ሊሆን ይችላል። አይዶን ነው እሱን አላቅም። ግን ተጫዋቹ ሬዲ እንደሆነ ዝግጁ እንደሆነ ከዩናይትድ የመውጣት እድሉ ቢቀርብለት እና የተሻለ ነገር የሚያገኝ ከሆነ ክለብ ለመቀየር ዝግጁ እንደሆነ 100% እኔ እርግጠኛ ነበርኩኝ። ከዜናዎችም አንጻር ብቻ ሳይሆን ከማየው ከሚያደርጋቸው አክቲቪቲዎች አንጻር ማለት ነው። እና ዚ አትሌቲክ ጋዜጣ ትላንት አሌሃንድሮ ጋርናቾ ከዩናይትድ የመልቀቅ ትልቅ እድል አለው እና ሃይሊ ፖስብል ሲሉ ነው እነሱ የገለጹት። ፋብሪሶ ሮማኖ በኋላ ኦፍኮርስ ብዛ አትሌቲክን ነው ፋብሪሶ የጠቀሰው እንደ ምንጭ ማለት ነው። እሱ ቀጥተኛ መረጃ የለውም ማለት ነው። የዴቪድ ኦርኒስተን ነው መረጃው። ሃይ ፖሲቢሊቲ አለው ተጫዋቹ ዩናይትድን የመልቀቅ ከተባለ እንግዲህ ክለቡ ሊሸጠው ዝግጁ ነው ማለት ነው። ወዴት ይሄዳል ካላችሁ ደግሞ ተጫዋቹ ሁለት አማራጭ አለው። በተለይ ቼልሲ እና ናፖሊ። ቼልሲዎች አሁንም ክረምት ላይ ለተጫዋቹ የዝውውር ጥያቄ ለማቅረብ ዝግጁ ናቸው ተብሏል። ስለዚህ ተጫዋቹ ከዩናይትድ የመልቀቁ ነገር አሁን እርግጥ እየሆነ የመጣ ይመስላል ማለት ነው። ዩናይትዶች ሊሸጡት ዝግጁ ናቸው። ግን ዞሮ ዞሮ በዝውውር መስኮቱ ላይ ባጀት ስላጠራቸው አይደለም ዩናይትዶች በነገራቸው ላይ የሚሸጡት ጋርናቾን። ትላንት እንደሰማ ነው ክለቡ ምንም ተጫዋች ሳይሸጥ ነው ሁለቱን ተጫዋቾች ኩኒያና ዴላፕ በኋላ መረጃ ደርሳቸዋለሁ ለማስፈረም ከወዲሁ እንቅስቃሴ የጀመረው ማለት ነው። ያለምንም ተጫዋች ሽያጭ አሞሪምን ራሱ መደገፍ እንደሚችሉ በዝውውር መስኮት ላይ ዩናይትድ ቤት ውስጥ እምነት አለ ነው የተባለው። እና ጋርናቾ የሚለቅ ከሆነ ከዩናይትድ የሚወጣው ክለቡ ገፍቶት አይደለም ከራሱ ከተጫዋቹም የሚመጣ ፍላጎትና በተለይ ሰሞኑን እያሳየን ያለው የሆነ የሚስታቸው ነገሮች ጋርናቾ ይሻሻላል ብለን እየጠበቀን የሚሰራቸው ስህተቶች አሉ እና ለውጡን ማየት አሁን ተስኖናል። የጋርናቾ እየባሰበት የመጣ ይመስላል። ስለመሻሻሉ እርግጠኛ አይደለሁም። በእርግጥ ገና ነው። ትላንት ነግሬያቸዋለሁ 20 ዓመቱ ነው። ብዙ የጎል ዕድሎችን በመፍጠር በእድሜው ከእድሜው አንጻር ካያችሁ ላሚን ያማል ብቻ ነው ከሱ የተሻለ ተጫዋች የሆነው። ግን የሚያጠፋቸውን ኳሶች ደግሞ ቢጠቀማቸውና ሞር የቲም ተጫዋች ቢሆን ጋርናቾ በጣም ይሄ ሱፐርስታር የምትሉት አይነት ተጫዋች መሆን ይችል ነበር። ግን
ለመለወጥም ፍንጮችን እያሳየን አይደለም እና ቲሙ ምናልባት ቡድኑ አመራሩ ተስፋ ሳይቆርጥበት አይቀርም። በተለይ አሰልጣኝ የአሞሪም ሀሳብ እዚህ ጋር በደንብ የሚታይ ይመስለኛል። አሰልጣኙ ኦኬ ካሉ ያሉም ይመስለኛል አሞሪም ክለቡ ልጁን ከመሸጥ ወደኋላ አይለም ማለት ነው ተስፋ ስላጣበት። ለማንኛውም የጋርናቾ ዜና ከወጣ በኋላ ተጫዋቹ ወዲያው ነበር ኢንስታግራም ላይ እንደዚህ አይነት ነገር ላይ ሴንሲቲቭ ነው ታውቃላችሁ፣ ወዲያው ሪያክት ያደርጋል እና አንድ 4 ፎቶዎች መሰለኝ የለጠፈው ኢንስታግራም ላይ ቼክ አድርጉት። ጋርናቾ ከዚህ መረጃ በኋላ ይሄ የወሬ አይነት የሚመስል የለም የሆነ ሰንበዲ ሲያወራ አይነት ሳውንድ ሲያወጣ አይነት ያለው ኢሞጂ አድርጎ ከላይ ሌላ ምንም ነገር አልተናገረም። እነኛን ፎቶዎች ለጠፈ ማለት ነው እና ከዚህ ውጪ ደግሞ ይህ የሚያሳያቸው የሆነ ነገር አለ። እንግዲህ ብዙ ወሬ እየተወራ ነው አይነት ነገር ነው በእኔ ዙሪያ። ከዛ ውጪ ደግሞ የጋርናቾ ወንድም አለ። ይሄ የጋርናቾ ወንድም የተባለው ሰው ተጫዋቹን ከዩናይትድ የመልቀቅ ዜና ላይክ አደረገ ማለት ነው። ይሄ ዝም ብሎ የሚደረግ ላይክ አይደለም። በነገራችሁ ላይ ጋርናቾ ውስጥ ስሜት ውስጥ ያለ ማረጋገጫ አድርጌ ነው የምወስደው። ኦፍኮርስ በቀጥታ ላይሆን ይችላል፣ ግን እነሱ በመካከላቸው ያላወሩትን ነገር በቤተሰቡ መሀል ያልተወራ ነገር ላይክ ሊደረግ አይችልም። ስለዚህ የጋርናቾ ወንድም ተጫዋቹ ሊለቅ እንደሆነ የሚያወራውን ፖስት ላይ ካደረገ ማለት ያ የጋርናቾ ፍላጎት ነው ብለን መጠርጠር ደግሞ እንችላለን። የመሆን እድሉም በጣም ሰፊ ነው ለማለት ምንም እንኳን ከአንዳንድ የዩናይትድ ደጋፊዎች ጋርናቾ መልቀቅ ጋር በተያያዘ ደስተኛ ላይሆኑ ቢችሉም አሁንም ጋርናቾ በዩናይትድ ቤት ብዙ አድናቂዎች አሉት። በተጫዋቹ መልቀቅ ባይደሰቱም አንዳንድ ደጋፊዎች ይሄን ሊያደርጉት እንደሚችሉ እየተጠበቀ ነው ያለው። በሌላ መልኩ የእሱ መልቀቅ ደግሞ ሌላ ጥሩ የሚያመጣው ዜና የኮቢ ሜኖ በዩናይትድ ቤት መቆየት እንዲረጋገጥ ይሆናል ማለት ነው። ይሄን በፍጹም ሊያደርጉት አይችሉም የዩናይትድ አመራሮች። ኮቢ ሜኖ እና ጋርናቾን በአንድ የዝውውር መስኮት መሸጥ ማለት ከደጋፊው ጋር በቀጥታ መጣላት፣ ደጋፊውን ማስከፋት ማለት ነው። ይሄን ያውቁታል። በተለይ ሜኖን የሚሸጡ ከሆነ ትልቅ ችግር ነው በዩናይትድ ቤት ውስጥ ሊፈጠር የሚችለው። ደጋፊዎች ከፍተኛ የሆነ ተቃውሞ በአመራሮች ላይ ሊያቀርቡ የሚችሉበት እድል ሰፊ ስለሆነ ማለት ነው እና የጋርናቾ መውጣት ግን ለኮቢ ሜኖ በክለቡ መቆየት ይበልጥ ማረጋገጫ ሊሆንላችሁ ይችላል ማለት ነው። የኮንትራቱ ጉዳይ አለች። እችን ኮንትራት ጉዳይ ግን አሁንም ፖዘቲቭ የሆነ ንግግር አደረጉ ነው የተባለው። ሲፈርም እስካሁን ድረስ ለመፈረም ተቃርቧል አልተባለም። ሲፈርም ነው በዩናይትድ ቤት እንደሚቆይ ማረጋገጥ የምንችለው ማለት ነው። ኦማር ቤራዳ ጠንክረው እየሰሩ ነው ከቤተሰቦቹ ጋር ጉዳዩን ለማጠናቀቅ እና ኢኒዮሶች በፍጹም ሊሸጡት አይፈልጉም ተብሏል። ይሄን እንደ ጥሩ ዜና ወሰዱት። በኮቢ ሜኑም ላይ ግን አሁንም ቢሆን ጥያቄ ማንሳቴን እኔ አልተውም አድማጮች፣ ምክንያቱም ልጁ ኮንሲስተንሲ ጎሎታል። በጣም ተሰጥኦ ያለው ልጅ ነው። በሆኑ ወቅቶች በተለይ ኤሪክ ቴን ሃግ በነበሩበት ዘመን በብልጭታ መልክ ያሳየን ችሎታዎች ባሉት የኤፍኤ ካፑ ሻምፒዮን ሲሆኑ ተጫዋቹ በዋና ቡድን ውስጥ የመሰለፍ እድል ተሰጥቶት እጅግ የሚያስገርሙ ጎሎችን ሲያስቆጥር ምን ያህል የዩናይትድ የወደፊቱ ትልቅ የሆነ አማካይ ስፍራ ተጫዋች ሊሆን እንደሚችል አይተን ነበር። እነኛን ግን የሆኑ ግሊች የሆኑ ብቃቶቹን ኮንሲስተንትሊ መድገም ተጫዋቹ አልቻለም በዩናይትድ ቤት ውስጥ ማለት ነው። በተለይ አዲሱ አሰልጣኝ ሩበን አሞሪም ከመጡ በኋላ ማለት ነው። ታለንቱ አለው፣ ምንም ጥያቄ የለውም። ኮንሲስተንሲው ደግሞ የጤንነትም ጉዳይ ነው። አንዳንዴ በተጫዋቹም ልትፈርዱ አትችሉም። ተደጋጋሚ የሆነች ጉዳት ነገር ይደርስበታል። ያቺ ጉዳት ከሜዳ ታርቀዋለች፣ ከሪትም ይወጣል ማለት ነው። አሁን አሞሪም ማድረግ ያለባቸው ግን የተጫዋቹን ትክክለኛ ቦታ አይደንቲፋይ ማድረግ ይኖርባቸዋል ማለት ነው። ግን ሜኖ እስካሁን ድረስ ማለት ነው ያስቆጠራቸው ጎሎች ከሆን በጣም ብዙ ይመስላሉ አይደል? በዩናይትድ ማሊያ እያንዳንዱ ያስቆጠራቸውን ጎሎች ስታየው ግን ይሄ ሲግኒፊካንት የሆኑ ናቸው። በቃ በጣም ወሳኝ የምትሏቸውን ጎሎች ነው ያስቆጠሩ። አይ ቲንክ 1-4 በጣም ግሩም የሆኑ ጎሎችን ሲያስቆጠር ተመልክተናል። ይሄ የቢግ ሞመንት ተጫዋች የምትሉት አይነት ነገር ነው ልጁ የሚያስቆጠራቸው ጎሎች ማለት ነው። ከተመሳሳይ አንግል ነው የሚያስቆጠራቸው። ለምሳሌ ከወልቭስ ጋር ስንጫወት በመጨረሻው ደቂቃ ላይ ያስቆጠራውን ጎል ሁላችንም የምንረሳው አይደለም። እንደዚህ ተጫዋቾቹን የሸወደበት እና በከርቭ በባናና የመታበት መንገድ የምንዘነጋው አይደለም በፍጹም አድማጮች። በማንቸስተር ሲቲ ላይ በኤፍኤ ካፕ ፋይናል ያስቆጠረው ጎል፣ ሊቨርፑል ላይ ያስቆጠረው ጎል፣ ከእንደገና የባለፈው የሊዮኑ ጨዋታ ላይ ያስቆጠራት ጎል መቼም
ከአእምሯችን የሚጠፉ አይደል። በቃ የእሱ ታይፕ አይነት ጎሎች ናቸው እና ኮቢ ሜይኖ በዩናይትድ እጅግ ትልቅ ተስፋ ያለው የሚወደድ እና ተሰጥኦ ምንም ጥያቄ የማይነሳበት ተጫዋች ነው። አዲስ ኮንትራት ይፈርም አይፈርም የሚለውን ደግሞ በቀጣይ አብረን የምናይ ይሆናል። አድማጮች ወይኔ ጋይስ አገቡ! ክሪስታል ፓላስ አገባ! አርሰናል አገቡ! ክሪስታል ፓላስ አንድ አገባ ጋይስ፣ አንድ እኩል ሆኑ። ወይኔ በጣም ነው የሚያናደው፣ በጣም ነው ያናደደኝ። እናቴ ትሙት እንዴት ያገባል! ወይኔ አርሰናል እኮ እየመራ ነበር፣ በእናት ቲሽ እየመራ ነበር እኮ አርሰናል። አላገቡም ጋይስ። ሄነሪ የሚባለው ተጫዋች እዚህ ውስጥ ይኖር ይሆን ነው ወይንስ ኳስ መጫወት አቁሟል? አረ ነው። ተመልሰናል አድማጮች። እንግዲህ ዘና ከሚያደርጉ የቲክቶክ ቪዲዮዎች ሁለተኛውን አቀረብንላችሁ። እንደ ተዝናናችሁበት ተስፋ እናደርጋለን። እንቀጥላለን። አሁንም ወደ ዝውውር መረጃዎቻችን ነው የምናልፈው። ከዛ በፊት ግን ላይክ አድርጋችኋል አይደል አድማጮች? እናንተ ፍቅር የሆናችሁ ቤተሰቦቻችን ላይክ እንደምታደርጉ ያለምንም ጥርጥር የምታበረታቱን በርከት ያላችሁ የቻናላችን ቤተሰቦች ባላችሁ በጣም ነው የምናመሰግናችሁ እና ላይክ ማድረጋችሁ እንዳትረሱ እያልኩኝ አድማጮች ወደ አማካይ ስፍራ ተጫዋቾች ዜና እንልፍ እና በእርግጥ የአጥቂው መስመር ዜና ይዤላችኋለሁ፣ መጨረሻ ላይ አቀርብላችኋለሁ። የአማካይ ስፍራም ዩናይትድ ቤት ለውጥ የሚፈልግና ክለቡ በዝውውር መስኮቱ ላይ እንደ ዕቅድ ይዞት አማካዮችን ለማስፈረም እጅግ በርካታ የአማካይ ስፍራ ተጫዋቾች ከዩናይትድ ጋር ስማቸው የተነሳበት ሁኔታ ነው ያለው። እንደሚያስፈርሙም እርግጥ ነው፣ ምንም ጥያቄ የለውም። እነኚህ ተጫዋቾች ከዩናይትድ ጋር ስማቸው ተነስቷል። ጆቢ ቤሊንግሃም አንደኛው ነው እስካሁን ከሰማናቸው ማለት ነው። ካራቴሳስ ተብሎ የሚጠራ ተጫዋችም አለ። ኮንስታንቲኖስ ተብሎ ነው የሚጠራው፣ የመጀመሪያ ስሙ እንደዛ ነው የሚጠራው። ከእንደገና ማስታቱኖ የሚባል ተጫዋችም አለ። ስለዚህም ተጫዋች ዜና ነግራችኋለሁ። አዲስ ነው ይሄ ልጅ፣ በተለይ ከአርጀንቲና የሚፈልጉት ተጫዋች ነው። ሮድሪጎ ሞራ የሚባል ተጫዋች ተነስቷል። ቼሪክ ተነስቷል። ሲሞንስም እንዲሁ ከዩናይትድ ጋር ስሙ የተነሳ የአማካይ ስፍራ ተጫዋች ነው። ከዛ ውጪ ደግሞ ክሪስ ብሪግ የተባለ ተጫዋችም አለ። ዲብሊንግም ስሙ ተነስቷል። ብቻ በርከት ያሉ ናቸው፣ ያልጠቀስናቸውም አሉ። ታዲያ ከነኚህ ተጫዋቾች መካከል ዩናይትድ የትኞቹን ሊያስፈርም ይችላል፣ የትኛውስ ጠንከር ያለ ወደ ዩናይትድ የመምጣት እድል አለው የሚለውን እነግራችኋለን። እነኛ አሁን የጠቀስኩላቸው በነገራችሁ ላይ እድሜያቸው ለጋ የሆኑና ገና የሆኑ ታዳጊ የአማካይ ስፍራ ተጫዋቾች ናቸው እንጂ ከዋናው ዩናይትድ ቡድን ጋር ወዲያው መጥተው ስክት የሚሉ አይነት ተጫዋቾች አይደሉም፣ በብዛት አሁን የጠቀስኩላችሁ ማለት ነው። የኦሎምፒክ ሊዮኑን ቼሪክ ጉዳይ ስናይ ቼሪክ 21 ዓመቱ ነው። ኦፍኮርስ ይሄ በትልቅ ደረጃ መጫወት የቻለ ነው፣ አይተነዋል በኦልድ ትራፎርድ። በተለይ ከዩናይትድ ጋር በገጠሙበት ጨዋታ ልጁ ምን ማድረግ እንደሚችል የዝውውር ገንዘቡንም ስታየው ለዩናይትድ በቀላሉ ሊከፍለው የሚችለው አይነት የቆሎ ሂሳብ በሉት ዩናይትድ ከሚያወጣው የዝውውር ገንዘብ አንጻር 21.5 ሚሊዮን ፓውንድ የውል ማፍረሻ ሂሳቡ ነው እና ችግሩ ይሄንን ገንዘብ መክፈል ለዩናይትድ አይደለም። ሌሎች ብዙ ነገሮች አሉ፣ የሚፈልጉት ክለቦች አሉ። በርካታ ትላልቅ ክለቦች ከነሱ ጋር መፎካከር ይጠይቃል። የተጫዋቹ ደሞዝ አለ። ተጫዋቹ ከፍተኛ ደሞዝ ሊጠይቅ ይችላል። አሁን የኒውሶች እየከፈሉ ያሉትን የደሞዝ ያከፋፈል ስርዓት ታውቃላችሁ፣ በጣም ስትሪክት ሆነዋል። ሌሎች ክለቦች ምን ያህል ደሞዝ ያቀርቡለታል፣ ዩናይትድስ ያንን ማች ያደርጋሉ የሚለውና የተጫዋቹም ወደ ኦልድ ትራፎርድ የመምጣት ፍላጎቱ ይታያል። እኔ ጥሩ ፍንጭ አላየሁበትም፣ በተለይ በባለፈው ጨዋታ ላይ። ኦፍኮርስ ያ ጨዋታ በቃ ጥሎ ማለፍ ነው፣ ሊረሳው ይችላል። በእርግጥ ግን ከዩናይትድ ደጋፊዎች ጋር ያችን ጎል ካስቆጠረ በኋላ የሆነች ያሳያት አይነት ተጫዋቹ ተቀይሮ ሲወጣ ያሳያት አይነት ምልክት አለች። አሁን እኔ ለእናንተ መናገርም አልፈልገው ኦልሞስት በቃ ያን ጨዋታ እንደሚያሸንፉ አድርጎ እርግጠኛ ሆኖ ስለነበረ ብሪያን ቼሪክ ማለት ነው ኦልድ ትራፎርድ ላይ። በኋላ ላይ ነገሩ ታሪክ ነው ታውቃላችሁ፣ ሁሉም ነገር ተገለባበጠ እንጂ ማለት ነው። እና ኦፍኮርስ ዩናይትድን አይቷል በልጅነቱ። ዩናይትድን ሳድግ እያየሁ አድግ ያለው ብሏል። የክርስቲያኖ ሮናልዶ አድናቂ ስለነበር ማለት ነው። ወደ ዩናይትድ እንዲመጣ ጥያቄ ቢቀርብለት የሚጠላው አይመስለኝም። ኦፍኮርስ ግን ኩኒሃ ደግሞ የሚመጣ ከሆነ ቼሪክን ማምጣት ሌላ ለዩናይትድ ለግዠሪ ፊርማ ነው የሚሆነው። ስለዚህ በዛ መልኩ ይዩት። ኩኒሃ ኦልሞስት አሁን
ወደ ዩናይትድ መምጣቱ እየተረጋገጠ እየመሰለ ስለሆነ ማለት ነው። ሌላው ግን ሊሆን ይችላል ብዬ እኔ ከማስባቸው በአማካይ ስፍራ ላይ ሊፈርሙ ይችላሉ ብዬ ከማስባቸው ተጫዋቾች አንዱ የኤደርሰን ጉዳይ ነው። በነገራችሁ ላይ ፋብሪሶ ሮማኖ መረጃ ሰጥቶናል እና ዩናይትዶች በውስጥ አለ ቦርዱ እና አሰልጣኝ ሩበን አሞሪም አውርተዋል። ይህን ተጫዋች ስለሚያስፈርሙበት ሁኔታ ኤደርሰን ስሙን ጠቅሰው አማካይ ስፍራ ላይ ካወሯቸው ተጫዋቾች ዲስከስ ካደረጉባቸው ተጫዋቾች መካከል አንዱ ነው ሲል ገልጾታል ማለት ነው። እና ከተጫዋቹ ካምፕ ጋር ዩናይትዶች ቆይቷል ኮንታክት ማድረግ ከጀመሩ። ይሄም ኢንተረስታቸው ምን ያህል ሪያል እንደሆነ ይሄ ተጨማሪ ይሄ ዝም ብሎ የሚወራ አይነት ሩመር አይደለም እና ኤደርሰን ላይ ያላቸው ፍላጎት ዩናይትዶች ሪያል የሆነ ኢንተረስት ነው ማለት ነው። በተደጋጋሚ መልማዮቻቸውን ወደ ጣሊያን ድረስ በመላክ የተጫዋቹን እንቅስቃሴ ገምግመዋል። ይሄ ፍላጎታቸው ዝም ብሎ ተጫዋች ለማየት የተደረገ አይነት ነገር አይደለም። ሲሪየስ የሆነ ፍላጎት ስለሆነ ወደ ኦልድ ትራፎርድ ሊመጡ ከሚችሉ አማካዮች መካከል አንዱ አድርጋችሁ ልትይዙት ትችላላችሁ። ሌላው ከዩናይትድ ጋር የተነሳው አዲሱ ተጫዋች ደግሞ የሪያል ቤቲሱ የአሜሪካ ብሔራዊ ቡድን የአማካይ ስፍራ ተጫዋች የሆነው ጆኒ ካርዶሶ ነው። ይህን ተጫዋች ዩናይትድ እንደሚፈልገው ለስፔኑ ክለብ ሪያል ቤቲስ አሳወቀ ነው የተባለው። እንደውም አንቶኒ እዛው ስለሚገኝ በውሰትም ስላለ ተጫዋቹ በቋሚ ዝውውር ተጫዋቹን ማስፈረም ስለሚፈልጉ የመለዋወጥ አይነት ሀሳብ ዩናይትዶች አቅርበዋል ከአንቶኒ ጋር ተብሎ ተነግሯል። እንግዲህ ቤቲሶች ይህንን ጥያቄ ይቀበሉት አይቀበሉት የሚለው ወደፊት የምናየው ይሆናል ማለት ነው። ለማንኛውም በዩናይትድ አማካይ ስፍራ ላይ ይህም ተይዟል። ከዛ ውጪ ደግሞ አዲስ ከዩናይትድ ጋር ስሙ የተነሳ ተጫዋች አለ። ተጫዋቹ 17 ዓመቱ ነው። አድማጮች ሙሉ ስሙ ፍራንኮ ማስታንቱኖ ተብሎ ይጠራል። አርጀንቲናዊ የአማካይ ስፍራ ተጫዋች ነው። ለሪቨር ፕሌት ነው እየተጫወተ የሚገኘው። የውል ማፍረሻ ሂሳብ አለው 38 ሚሊዮን ፓውንድ ነው ውል ማፍረሻ ሂሳቡ እና ይህንን አሁን ተጫዋቹ አይ ቲንክ ኦገስት ላይ 18 ዓመት ሞልቶታል። አድማጮች ኦገስት ላይ 18 ነው። ይህን ተጫዋች ለማስፈረም የውል ማፍረሻ ሂሳቡን ሊከፍሉ እያጤኑ ነው ዩናይትዶች የሚል ሪፖርት ከዛው ከአርጀንቲና ነው እየወጣ የሚገኘው ማለት ነው። ፎክስ ስፖርት አርጀንቲና ነው መረጃውን ያወጣው። ዩናይትዶች ከላቲን አሜሪካ ተጫዋቾችን የማስፈረም እንዲህ ለታዳጊው ብዙ ይሄ ልምዱም የላቸውም። ግን አሁን በቀጠራቸው የተለያዩ አህጉራት መልማዮች አማካይነት ከመላው ዓለም አዳዲስ ታለንቶችን እያደነ እያየ መሆኑም እርግጥ ነው። በተደጋጋሚ ይህን ጉዳይ ሰምታችሁታል። በመላው ዓለም ነው አፍሪካ ድረስ ሳይቀር ታለንቶችን እያሰሱ እየፈለጉ የሚገኙት ማለት ነው። እና ይህንን የሪቨር ፕሌት ተጫዋች ማስታንቱኖ አሁን ትኩረታቸውን ዩናይትዶች አድርገውበታል። አሞሪም በጣም ያደንቁታል ነው እየተባለ የሚገኘው። በተደጋጋሚ ጊዜ ዩናይትዶች መልማዮቻቸውን ልከው ተጫዋቹ የሚያደርገውን እንቅስቃሴ እንደዚሁ ገምግመዋል ተብሎ ተገልጿል። ተጫዋቹን ሊያስፈርሙ የሚችሉበት ብቸኛው መንገድ የውል ማፍረሻ ሂሳቡን ለአርጀንቲናው ክለብ መስጠት ብቻ እንደሆነም አሁን ተረድተዋል ነው የተባለው። 38 ሚሊዮን ፓውንድ ደግሞ ውል ማፍረሻ ሂሳቡ ነው። ከዛ ውጪ ተደራድረን ይሄንን ገንዘብ አስቀንሰን የሚባል ነገር የለም። ለምንድን ነው የሆነው? አድማጮች ብዙ ፈላጊ ክለቦች አሉት። በተለይ የስፔኑ ኃያል ክለብ ሪያል ማድሪድ ተጫዋቹን ይፈልገዋል ማለት ነው። ሲኤል ሜርሎ የተባለ በአርጀንቲና እጅግ ተአማኝ ከሚባሉ ከአርጀንቲና ከሚወጡ እና በተለይ ከላቲን አሜሪካ ከሚወጡ የዜና ምንጮች ከሚታመኑ ምንጮች ነው ማለት ነው። እንግዲህ ዩናይትድ የተጫዋቹን ኮንትራት ማፍረሻ የገንዘብ ሊከፍል እያሰበ እንደሆነ በዚህ መልኩ መረጃ የወጣው ማለት ነው። ግን ቅድም እንደነገርኳችሁ ማድሪዱን በጣም መታገል ይኖርባቸዋል። ከሪቨር ፕሌት ጋር ስለ ተጫዋቹ ሁኔታ ማድሪዶች ጠይቀዋል፣ እነሱ መረጃ ሰብስበዋል ተብሏል። ቅድም እንዳልኳቸው 18 ዓመቱ ነው። አማካይ ስፍራ ተጫዋች ነው። በአርጀንቲና ሊግ ውስጥ በሚያሳየው እንቅስቃሴ በተለይ ዩቲዩብ ላይ ቪዲዮ አለላችሁ፣ ስሙን ጽፋችሁ ሰርች አድርጋችሁ ተመልከቱ። በጣም የሚደንቅ ታጋይ የሆነ ተጫዋች ነው። ታይፒካል የሆነ አርጀንቲናዊ አይነት ልክ አሁን በዩናይትዱ ተከላካይ ማርቲኔዝ አይነት ላይ የምናየው አይነት ባህሪ ያለመሸነፍ የተጋርሎ አማካይ ክፍል ላይ በተለይ የሚያደርግ ተጫዋች ነው። ቪዲዮውን ማስታንቱኖ ብላችሁ ፍራንኮ ማስታንቱኖ ብላችሁ ሰርች አድርጋችሁ እንድትመለከቱት እጋብዛለሁ። በነገራችሁ ላይ አድማጮች በርካታ የአማካይ ስፍራ ተጫዋቾች ስማቸው ከዩናይትድ ጋር ተያይዞ ይገኛል። እዛው እንግሊዝ የሚጫወተው አደም ዋርተን ደግሞ ብዙ የዩናይትድ ደጋፊዎች እንዲፈርም የሚፈልጉት የአማካይ ስፍራ ተጫዋች ነው። ሪዮ ፈርዲናንድም ሳይቀር ነው በይፋ ወጥቶ ዩናይትዶች
ይህን እንዲያስፈርሙና ብሩኖ ፈርናንዴዝ ላይ ያለውን ጫና ወደኋላ ተመልሶ የመከላከሉን ማገዝ ላይ ትኩረት እንዳያደርግና ብሩኖ ወደፊት ስለማጥቃት ብቻ እንዲያስብ ዋርተንን ዩናይትድ ቢያስፈርምለት በጣም ምርጥ ይሆናል ብለው አስተያየት የሰጡበት ነው። እንግዲህ በአማካይ ስፍራ ላይ ደግሞ ከአጥቂ ፊርማ በኋላ ቀጣይ ትኩረታቸው እንደሚሆን ሁላችንም እንጠብቃለን። የሚወጡትን ዜናዎች እናደርሳችኋለን እየተከታተልን ማለት ነው። አድማጮች አሁንም እንግዲህ ሌላኛው አዝናኝ ወደሆነው ከቲክቶክ መንደር ወዳገኘ ነው ቪዲዮ እናልፋለን። ከዛም የመጨረሻ ዜናዎቻችን እናደርሳችኋለን። አሁንም አብራችሁን ቆዩ። ወልቭስ ከማንቸስተር ዩናይትድ በነበረው ጨዋታ ከጨዋታው ፍጻሜ በኋላ ሲወጣ የዩናይትድ ደጋፊዎች ከበውት ፎቶ እየተነሱና እየፈረመላቸው ወደ ዩናይትድ ቤት እንደሚመጣ ሲጠይቁት አዎ በጣም ደስተኛ ነኝ እያላቸው እንደነበር የወጡ ምስሎች ያሳያሉ። ስለዚህ ማቲያስ ኩና ከኒውካስሉ ጨዋታ በፊት ከሩበን አሞሪም ቡድን ጋር የመቀላቀል እድሉን በይፋ በተስፋ እንደሚሞላው እየተጠበቀ ይገኛል። አዝናኝ ከምንላቸው ቪዲዮዎች ውስጥ እንኳን አይደለም አድማጮች፣ ይሄ ትንሽ እኔ ግርማቸው ላይ ቢፍ ኖሮኝ አይደለም ይሄንን የማደርሳችሁ ይህን ቪዲዮ ያደረስኳችሁ ማለት ነው። ከዩናይትድ የባለፈው ሊሆንም ጨዋታ ጋር በተያዘ ተመሳሳይ ቪዲዮ አግኝተንበት ተመልክተን ነበር በግርማቸው ላይ እና አለቀ፣ ደቀቀ፣ ተጠናቀቀ ብሎ ዩናይትድ ጨዋታውን ገና ሳያልቅና ፊሽካ ሳይነፋ በዛ መልኩ ተናግሮ ውጤት መቀየሩ ነው አሁን ያን ቪዲዮ እንድሰራ ያደረገኝ በወቅቱ እና ብዙ የዩናይትድ ደጋፊዎችም እንደ ቸኮል አስተያየት ሲሰጡ ነበር። እሱም ተናግሯል ስለመቸኮሉ ስህተት ስለመሆኑ አምኖ አሁን የዩናይትድ ያስተማረው ይመስለኛል። በግል ግን ይሄን ቪዲዮ ሳይ ደግሞ አላስቻለኝም። ምክንያቱም ብዙ የምትሰሙት የዩናይትድ ደጋፊዎች ባላችሁ እኔ ግርማቸውን በሚሰራው ስራ በሙያው አደንቀዋለሁ፣ ምንም ችግር የለብኝም ከሱ ጋር ማለት ነው። ግን ስህተትን ደግሞ እየታየ ዝም ብሎ ማለፍ አንዳንዴ ከባድ ነው። የትኛውም ሰው ይሳሳታል። በሙያው ስራ የሚሰራ ሰው በአጠቃላይ ይሳሳታል። ግን እንደ አንድ የዜናችን አካል አድርገን አሁን እንደዚህ አይነት ነገሮችን እያየንም ስለሆነና የእኛም ስራ ስለሆነ እንደዚህ አይነት ነገሮችን መስራት ስራችን ስለሆነ ከዚህ በኋላ እንደዚህ አይነት ቪዲዮዎችን ማድረሳችንን እንቀጥላለን። ግን ፐርሰናል አታድርጉት፣ እንደ መረጃ ያዙት፣ ተዝናኑበት። ግን ይሄ አሁን ግርማቸው የተናገረው ነገር ተጫዋቹ ከኦልትራፎርድ ሲወጣ ኦፍኮርስ የዩናይትድ ደጋፊዎች አግኝተውታል ውጭ ጠብቀው። ለአንድ ህፃን ታዳጊ ነው ፊርማውን ያኖረው ወይም አጎንብሶ የሳመው። ወደ ዩናይትድ እንዲመጣ አንዳንድ ደጋፊዎች እንደዚሁ ማንቸስተር ዩናይትድ እንዲፈርም ሲጠይቁት ነበረ። ግን እሱ ምንም አላለም፣ ምንም አይነት ምላሽ አልሰጠም። እና ግርማቸው ወንድማችን ከተሳሳተ ቦታ ወይ አንዳንድ ሰዎች የግል የውስጣቸውን ሀሳብ የሚጽፉ አሉ ለማሳሳት ወይም የደጋፊውን ትኩረት ለመሳብ ብለው ማለት ነው። ከነኛ መረጃውን አግኝተው ሊሆን ይችላል። ግን ኩኒሃ በፍጹም አዎ ደስተኛ ነኝ ወደ ዩናይትድ መምጣት እፈልጋለሁ የሚል አይነት ነገር ያውም ከደጋፊ ጋር። እነሱ እኮ በጣም ፕሮፌሽናል ናቸው አድማጮች፣ ለእያንዳንዱ ለሚያደርጉት ነገር የሚጠነቀቁ ናቸው ተጫዋቾች። እና ያውም ለተራ ደጋፊ አይደለም ለአንድ ጋዜጠኛ እንኳን እንደዚህ አይነት ነገር አይናገር ግፋ ቢል የሚያደርጉት ፊርማ ቢፈርሙ ነው። እና ቪዲዮንም ያው እዛ ላይ ለጥፌላችኋለሁ። ፊርማውን ብቻ ነው የፈረመው። ፈርም ለዩናይትድ ምስሉን አላስገባሁላችሁም እንጂ ለዩናይትድ ፈርም ሲሉ ይጠይቁታል። እሱ ግን አዎ እመጣለሁ ደስተኛ ነኝ አይነት የሚል ቫይቭ ምንም አይነት ምላሽ በዚህ መልኩ አልሰጠም ለማለት ነው አድማጮች። እና ይሄ መረጃ ሀሰት ነው። ባይሆን ይሄ አሁን ያስቀመጥኩላችሁ ቪዲዮ አለ። ይሄ ቪዲዮ እዛው ብራዚል እያለ ነው። ኦልሞስት ከዓመት በፊት ትንሽ ቆየት ብሏል። እዛው ብራዚል አንድ ሰው የቀረጸው ነው እና ወደ ዩናይትድ አትመጣም ዩናይትድ ይፈልግሃል እና ወደ ዩናይትድ ና አይነት የሚል ቫይቭ ያለው ቪዲዮ እያነሳው ይጠይቀዋል ኩኒሃ ትንሽ ኮምፎርት እንዳልተሰማው ያስታውቃል። ከቪዲዮ እየቀረጸው ስለሆነ ሳይፈልግ ማለት ነው። እና ብሮ በቃ ምላሽ መስጠት የግድ ስላለበት ማንቸስተር ዩናይትድ ትልቅ ቡድን ነው የሚለው እና ወደ ማንቸስተር ዩናይትድ ስምህ የሚነሳ ከሆነ በጣም ደስ ይላል አይነት ምላሽ ይሰጠዋል። ስሜ ከዩናይትድ ጋር በመነሳቱ ደስተኛ ነኝ፣ ምክንያቱም ዩናይትድ በዓለማችን ላይ ካሉ ትልቅ ቡድኖች መካከል አንዱ ነው እና በዩናይትድ ስም ሲነሳ ደስ የሚል ነገር ነው። ሁሉም ነገር ደግሞ ክፍት ነው ሲል በኋላ ላይ ተናግሯል ወይም ምላሽ ሰጥቷል ማለት ነው። እና በዝውውር ምንም ነገር ሊፈጠር ይችላል እና በሩ ክፍት ነው ሲል ነው የመለሰው ማለት ነው። እና ወደ ዩናይትድ ለመምጣት
እንደ ፍንጭ አድርጋችሁ ልትወስዱ የምትችሉት ቪዲዮ ካለ ይሄንን ቪዲዮ ብቻ ነው ማለት ነው ልንወስደው ልናየው የምንችለው እና ሌሎቹን ነገሮች እና አሁን ያሳየናቸውንም የግርማቸውን መረጃ ሶርሱ ምንጩ ከየት እንደሆነ ቢገልጽልን ጥሩ ነበር። ግን የኩኒሃ ግን ዞሮ ዞሮ ወደ ዩናይትድ ማንቸስተር ዩናይትድ መምጣት አሁን እርግጥ እየሆነ እንደመጣ በዛው እግሬ መንገዴን ስለሱም ዜና ስለያዝኩኝ ላድረሳችሁ ብዬ ነው። አድማጮች ኩኒሃ አሁን ወደ ዩናይትድ የሚያደርገው ዝውውር ሙሉ ለሙሉ እንዲጠናቀቅ ጊዜ ብቻ ነው እየተጠበቀ ያለው። ጊዜ ስንል ያው የሲዝኑ ጨዋታዎች መጠናቀቅ ወይንም ደግሞ መገባደድ ብቻ ነው እየተጠበቀ ያለው። በሁለቱም ወገኖች ከስምምነት ላይ ተደርሶበታል። ይሄ ትላንት የሰማነው መረጃ ነው። ተጫዋቹ በግሉ በኮንትራቱ በሚያገኘው ደሞዝ በሁሉም ነገር ተስማምቶ ጨርሷል፣ አጠናቋል። ነገር ግን ዩናይትዶች ከወልቭስ ጋር የሚያደርጉት የኢንስታልመንት ጉዳይ አለች። በአንዴ 62 ሚሊዮን ፓውንዱን በቀጥታ በካሽ አይደለም የሚከፍሉት አድማጮች። ስለዚህ እየቆራረጡ ስለሚከፍሉ እንዴት አድርገን በስንት ዓመት ቆራርጠን ገንዘቡን እንስጣቸው የሚለው ላይ ይሄ በሙሉ የኮንትራቱን ዲቴይል ሁኔታ ነው ማጠናቀቅ ያለባቸው ማለት ነው። ወልቭሶችም ፈቃደኛ ናቸው ይሄን ለማድረግ ለዩናይትድ ፈቅደዋል። ስለዚህ ምንም ችግር የለውም ዝውውሩ ማለት ነው። ግን ምንም ነገር በዝውውር 100% ገብተዋል እስካልተባለ እስካልተፈረመ ድረስ ይሄ የሚታመን ጉዳይ አይደለም፣ የዝውውር ባህሪ ስለሆነ ማለት ነው። ፋብሪዞ ሮማኖ ግን ትላንት ሄር ዊጎ ለመባል የኩኒያ ዩናይትድ ዝውውር እጅግ ተቃርበዋል እና በቅርቡ ሄር ዊጎ ይባላል ብሎናል እሱ። ስለዚህ የመጠናቀቅ ዕድሉ በጣም ሰፊ ነው ብለን እናምናለን። በዚህ መልኩ ነው እኛ የምናየው ማለት ነው። የዴላፕን ጉዳይ ደግሞ ከጠየቃችሁኝ አድማጮች ወደ ዩናይትድ እንደሚመጣ ልክ እንደ ኩኒያ የተረጋገጠ አይደለም። የዴላፕ ጉዳይ አሁንም 50-50 ነው። ለምን ብትሉኝ ብዙ ምክንያት ሰጣችኋለሁ። አንደኛው ምክንያት ዴላፕ በቼልሲ በጥብቅ ይፈለጋል። ቼልሲዎች ደግሞ አንድን ተጫዋች ከፈለጉ ዩናይትድ በፋይናንስም ሆነ ይሄ በማሳመን ደረጃ ቼልሲን የመብለጥ ስጋት አለበት። እኔ ይጠራጠራሉ፣ ዳወት አለኝ። ልክ ኩኒሃ ዩናይትድን በሚፈልግበት ኢገርነስ እና ወደ ዩናይትድ ለመምጣት ባለው ፍላጎት ልክ ዴላፕ አለው ብዬ አላምንም። እኔ መረጃዎችም ያን እያሳዩኝ አይደለም። ስለዚህ የዴላፕ ጉዳይ የአማራጭ ነው። መረጃዎችም እንደወጡት ትላንትና ዴላፕ ወደ ዩናይትድ እንደሚመጣ ማረጋገጫ ሊሰጣቸው አልፈለገም። ሌሎችም አማራጮች አሉት። ልጁ የሚፈልጉት ብዙ ክለቦች አሉ። ኩኒሃ የሚፈልጉት በርካታ ክለቦች እያሉ ነው ዩናይትድን የመረጠው። ዴላፕ ግን አላደረገም እስካሁን ድረስ ማለት ነው። እና የዴላፕ ጉዳይ በዚህ ሁኔታ ነው ያለው። ሲዝኑ እስኪያልቅ ድረስ እንዲጠብቁት እንዲታገሱት ለዩናይትዶች አሳውቋል የተባለው። ዩናይትዶች የውል ማፍረሻውን የመክፈል ምንም ችግር የለባቸውም። ከኩኒሃ ጋርም ሊያመጡት አስበዋል። ከኦስሜሄን ይልቅ ዴላፕ ላይ ትኩረት አድርገዋል ዩናይትዶች ተብሎ መነገሩንም ትላንት ነግረናቸዋል ማለት ነው። ከኦስሜሄን ጋር በተያዘ ዴቪድ ኦርንስተን እንዳለው ከሆነ ኦስሜሄን ወደ ማንቸስተር ዩናይትድ እንዲመጣ ንግግሮች ከጀርባ እየተደረጉ አይደለም ብሎናል። እሱን ማመን ይኖርብናል። ምክንያቱም ብዙ ጊዜ በተለይ ኔሶች ከመጡ በኋላ ስለ ማንቸስተር ዩናይትድ ዜና ሲወጣ ከዩናይትድ ዝውውሮች ጋር በተያዘ ዴቪድ ኦርንስተን ነው ቀዳሚ መረጃዎችን የሚይዘው። አሁንም ልብ ብላችሁ የምታየው ከሆነ ዩናይትድ መረጃዎች በብዛት የሚወጡት ከዚ አትሌቲኩ ጸሐፊ ጋር ነው የሚወጡት። ኢኔዮሶች ከኢኔዮስ ሰዎች ጋር ጥሩ የሆነ ቅርበት እንዳለው ኮኔክሽን እንዳለው ዴቪድ ኦርንስተን ላረጋግጥላችሁ ይችላለሁ። እና እስካሁን የተፈጸሙ ዝውውሮች እሱ ከሌ ሊመጣ ነው ሲባል አይሆንም ብሎናል እኮ። ጊዮኬሬስ ወደ ማንቸስተር ዩናይትድ ሊመጣ ይችላል ተብሎ ሲነገር እሱ ኖ ነው ያለው። የጊዮኬሬስ በዩናይትድ ቤት ውስጥ የመምጣት እድል የመፈረም እድል የለውም ብሎ ነገረን። ይሄን የነገረን ውስጣዊ ግልጽ ያለ ትክክለኛ መረጃ ስላለው ነው። በቃ ጊዮኬሬስ ለዩናይትድ አይሆንም። ከተጫዋቹ ወገን ወይ ፍላጎት የለም ወይ ዩናይትዶች ከእድሜው አንጻር ከዋጋው አንጻር ገፍተው እየሄዱበት አይደለም ማለት ነው። አሁን ያለው የጊዮኬሬስ የዝውውር ዲቨሎፕመንት የሚያሳየን ያን ነው። በቃ ተጫዋቹ ወደ አርሰናል እንደሚሄድ ነው ብዙ ነገሩም እየጠቆመን ያለው። በኦስሜሄንም ጉዳይ ዩናይትዶች ደሞዙ እጅግ በጣም በዝቶባቸዋል እና ይህንን ደሞዝ ለመክፈል ዩናይትዶች ፍቃደኛ አይደሉም። ዩናይትዶች ብቻ አይደሉም፣ ብዙ የእንግሊዝ ክለቦች በሳምንት ወደ 300,000 ፓውንድ ነው ኦስሜሄን ይፈልጋል የተባለው ሳምንታዊ ደሞዝ እና ይህን ገንዘብ ሸፍነው ግን ዩናይትዶች ለማምጣት አላሰቡም። በጣም አስገዳጅ ነገር ካልሆነ ካልተፈጠረ በስተቀር ለምሳሌ አሁን ሌታሴ ዴላፕ ቼልሲን ሊመርጥ ይችላል፣ አናቅም፣ ወይ ሌላ ክለብ ሊመርጥ ይችላል እና እንደዚህ አይነት ኦስሜሄን ላይ ብቻ እንዲያተኩሩ የሚያደርጋቸው
እጅግ አስገዳጅ የሆነ ነገር ካልተፈጠረ በስተቀር ወደ ኦስሜን ዝውውር ላይ ትኩረት እያደረጉ እንዳልሆነና ሰሞኑን ከቱርክ እየወጡ ባሉ መረጃዎች መሰረት ተጫዋቹ ተስማምቷል፣ ወደ ዩናይትድ ያመራል፣ በ5 ዓመት ኮንትራት ብላ የሚሉ መረጃዎች በሙሉ ሐሰት ናቸው ሲል ኦርንስተን በዚህ መልኩ ገልጾልናል ማለት ነው። ይሄ ማለት ግን አሁንም ኦስሜንን አይፈልጉትም ማለት አይደለም። አማራጫቸው ውስጥ ነው ያለው፣ ግን በጣም ውዱ አማራጭ ነው። ገባችሁ አድማጮች? ምንም ማድረግ የማይችሉ ከሆነ የአጥቂ አማራጭ የሚያጡ ከሆነ ሌሎች ኢላማዎቻቸው የሚሄዱባቸው ከሆነ በተለይ ዴላፕ ወደ ሌላ ክለብ ግን ፊታቸውን አዙረው ከእንደገና ነገሮችን ሊከውኑ ይችላሉ ማለት ነው። ያለው እውነታ ግን ይሄ ነው። ሌላው አንድ እንድታሰምሩበት የምፈልገው የመጨረሻ እንደ መረጃ እንደ ሀሳብም ሰጥቻችሁ ስንጨርስ አድማጮች ኢድን ሃዛርድን ከሊል ለማስፈረም በ2012 በጣም ፈልገው ነበር ዩናይትዶች እና ዩናይትድ እንደሚገባ ትዝ ይለኛል። በወቅቱ በጣም ኤክሳይትድ ሆኜ ነበር። እኔ በቃ ተጫዋቹ ያለውን ታለንት ስለማቅ በዛ ቪዲዮዎች አሉ አየው ስለነበረ ይሄ ተጫዋች ወደ ዩናይትድ ይመጣል የሚል እምነት ነበረኝ በወቅቱ። ግን ወዲያው ቼልሲዎች ከዩናይትድ መዳፍ ቀሙና አሁን ዘቴሌግራፍ ጋዜጣ ሲያወራ ምንድን ያለው ዩናይትዶች በወቅቱ ይህን ተጫዋች ማስፈረም ያልቻሉት ቼልሲዎች ለተጫዋቹ ወኪሎች የከፈሉት ገንዘብ አለ፣ ተጫዋቹ ወደ ቼልሲን መርጦ ወደ ቼልሲ እንዲመጣ ማለት ነው። ይሄ ተጨማሪ የማባቢያ ይሄ ሴክሬት የሆነ መልቲሚሊየን ፓውንድ ብሎ ነው የገለጸው። እንደውም በጣም ብዙ ብር ነው የከፈሉት በጉርሻ መልክ ማለት ነው። እና በዴላፕም ጉዳይ አሁን ተመሳሳይ ነገር ሊፈጠር ይችላል። ተጫዋቹ ትንሽ የውል ማፍረሻ ሂሳብ ነው ያለው፣ ግን ጉርሻ የሚባል ነገር አለ። በተጫዋቹ ዙሪያ ያሉ ሰርክሎች አሉ፣ የህግ ሰዎች አሉ፣ ጠበቆች አሉ፣ አሚን ወኪሎች አሉ፣ ቤተሰቦቹም ሊሆኑ ይችላሉ። ዶን ነው እነኛ ሰዎች የተለየ ፍላጎት ይዘው ሊመጡ ይችላሉ ማለት ነው። የውሉ ማፍረሻ ትንሽ ስለሆነ ብቻ ወደ ዩናይትድ ሊመጣ ይችላል ማለት አይደለም። ብዙ ወጪዎች ሌላ ሊኖሩ ስለሚችሉ በዝውውር መስኮት የሚፈጠረው ነገር አይታወቅም ማለት ነው። አድማጮች አያችሁ እንጂ በወቅቱ ኤደን ሃዛርድ ለዩናይትድ ፈርቦ ቢሆን ኖሮ አስባችሁታል? የዩናይትድ ቡድን ምን ሊመስል እንደሚችል እንደ ሮኒ ቫንፐርሲ እና ሃዛርድ ፊት መስመር ላይ ያሉበት ዩናይትድ እጅግ በጣም አስገራሚ ታሪክም ሊሰራ የሚችልበት እድል ነበር። ለማንኛውም የዝውውር ባህሪ እንደዚህ ነው የሚለውን ለመናገር ነው። አድማጮች እስካሁን አብራችሁኝ ስለነበራችሁ እጅግ አመሰግናችኋለሁ። በተለያየ ቪዲዮ በቀጣይ በተለያዩ መረጃዎች ታገኛችኋለሁ። እስከዛው ሰላም ሁኑ። ባባይ